ዝም ብለህ ይሄ ነገር እውነት ከሆነ ጦርነት በቃ አይለኛ ጦርነት የምን ጦርነት ወደ ዘር ምናምን እዛ ጆን ዳንኤልም ይጨመርበታል። በቃ ይባባሳል። ዋናው ጦርነት ሊያደርግ የሚችለው ደግሞ ግንቦት መሆን ነው። ግን ጆን ዳንኤል እና እንትና ጥሩ ፍቅር አላቸው። ቢመለሱ ደስ ይለኛል። የእሷን ስቶሪ ብትጠብቀው ይሻል። ምንም እኔ የምጠብቀው ደሞዜን ነው። አሁን የምጠብቀው ብላችሁ ቀሰላፋታ ከአንድ ሰዓት በፊት ይኸው እስቲ ጆን ዳንኤል እንኳን ያሳልፍ የሚል መልእክት አላስተላለፈም። የጆን ዳንኤልን ጃኒ ከአንድ ሰዓት በፊት እዛ በኋላ እሱን ከበላ በኋላ እችን አየር ላይ ምናምን እንደዚህ ላሽ ይላታል። ከዛ ብቻዋን ግን የተማርኩት ነገር አንድ ነገር እኔ ረጅም የፍቅር ህይወትና ታሪክ ስላለ ታውቃለህ። ውስጥ ወደ 15 ዛሬማ በዚህ ጉዳይ ላይ ፏንደላለን። ቆይ ታውቀኛለህ እንጂ 15 ዓመት ቆይቻለሁ። አሁንም ከጮኛ ይገኛሉት እና ሚስቶቻችሁን ደብቁ፣ አታሳዩ። ወይም ደግሞ ባሎቻችሁን ሴቶች አታሳዩ። ሶሻል ሚዲያ ላይ የምታሳዩ ከሆነ እንደዚህ አይነት ነገሮች ይፈጠራሉ፣ ብዙ ነገሮች ይፈጠራሉ። እሷ ጋር ሄደው የሆነ ሰው እንደዚህ ነው ምናምን ብሎ ይነግሯታል። እዚህ መጣው ፍቅር ያንስ በቃ የኔ ልዕልት በቃ ቴንኪው ማማዬ ታይ ኧረ ሰዎች ታዎች ደግሞ ለምን ትሰጫዋለሽ ብለው ታይ ወደ አንቺ እንዳይቀረበቱ አይገርም ነው የኔ እሱ ቤት ሄዳ እንደዚህ ታወርዳለች። የእሱ ጊፍተር ሆናለች። ወንዶቹ እኮ ናቸው ደግሞ ሸርጠው ታይ ብያለሁ ታይ እንዳያሙሽ። እሺ ቀጥል ለዛ ሪሌሽንሺፕ መደበቅ አለበት ብዬ ነው የማስበው። ግን ጃኒና አዶናይ ደግሞ እንደሚታረቁ ባለሙሉ ተስፋ ነኝ። ችግርም ካለ መቼም ሊታረቁ አይችሉም። መቼም ቢሆን ሊታረቁ አይችሉም። አሁን እኔ ማየትና መስማት የምፈልገው አዳምጠኝ፣ ማየትና መስማት የምፈልገው አራት እና ቢራቢሮ የደረደሩ ሰዎች አሁን ምን እንደሚያወሩ መታዘብ እፈልጋለሁ። ህይወታቸውን ረስተው ጃንዬ እኮ ማለት እኔ ሳለቅስ ነው ያደርኩት። እኔ እኮ እንዲህ ስል ምን አይነት አመለካከትና ምን አይነት አስተያየት እንደሚሰጡ ዛሬ ማታ ቁጭ ብዬ ማየት እፈልጋለሁ። አንድ ሁለተኛ ነገርና ትልቁ ነገር አዶናይ ለምን አደባባይ ላይ ወጣ? በቃ ተለያዩ ላሽ መባባል ይችላሉ። ለምንድን ነው ይሄ ነገር አይደለም? የአዶናይን ጸባይ ደግሞ አንተ አላወቅም። አራት ፋሚሊዎች ያውቁታል። ለአራት ፋሚሊ አይደብቅም። ሆዱን ቆርጠው ዛሬ ሆዴን ቆርጦኝ ሽንት ቤት ነበር የዋልኩት ግማሽ ሰዓት ብሎ ይናገራል። ታውቃለህ? ታፕ ኮፒ ለዛ ለአድናቂዎቹ ለአራት ፋሚሊዎች እኔ መደብቃችሁ ነገር የለም። እንደዚህ ነገር ተፈጥሯል። ግን በምክንያት ለተፈጠረ ግን ነገር ለኔ ተውልኝ ባካችሁ። ግን ተለያይተናል ብሎ ተናገረ። እሺ ጃን ዳንኤል ደግሞ ምን ብሎ እንትን እንዳረገ ታውቃለህ? ማን? ጃን ዳንኤል ስቶሪው ላይ ለጠፈው አይታል። አጎቱ ዘራፍ እሺ ያራዳ ልጅ አለው። ተመልከት፣ ያራዳ ልጅ አለው እንዴ ሀቅ መደራረጉ ቀርቶብን እሷን ወደ ጥቅጥ ካንተ ጋር ያለች እንዴት ነበር ይሏል አይደል? አሁን ኤርሜችዲ ይመጣል። ምን ይላል? ተረኛ እሱ ጃንዬ እኔ ያለሁልሽ ሌላ ስማ አትጥራ፣ ስም አይጠራም። ጃኒ ጠንካራ ሴት ናት። ባይዘው ቢራቢሮ ፋሚሊዎች በጣም ሴት ልጅም ስለሆነች ከጎኗ ነው ይኸው እኔ አዶናይ የሆነ እንትንም ያለባት ይመስለኛል፣ ፍምስ ያለባትም ሁሉ ይመስለኛል። አሁን ጸባዩን ቀየረ ምናምን፣ እሱ ሴት ልጅ አደረጋት። መጀመሪያ ወንድ ትጫወት ነበረ። አሁን በቃ ምናምን አይሽ እቺን ስማዊ ግንባታ ምናምን ከሷ አፈፍ አድርጓል። እንደገና እንደዛ አይደለም። አዶናይ በራሱ ፌመስ ነበረ። ኖ እንደዛ አይደለም። ሁሉንም እኩል ነው መተቸት ያለብን። እሷ ሴሰኝነት አለባት ማለት
ሴሰኝነት ሳይሆን አይ ጃኒ እንኳን እሱ ጋር እያለች አሁን ሽንት ቤቱን አንተናን ማውራት ምናምን አልነበረባትም። አንድ በል ገባ። ይሄ የራሷ ስህተት ነው። እሱም እንደወንድ አይ ሽንት ቤቱን አያወራችበትም ምክንያት እኮ የተናገረችበት ለአንተ ያለኝ ንቀት እንደዚህ ነው፣ ሽንት ቤት እያወራሁ ነው ማወራክ ብላ ንቀቷን ለመግለጽ እሱን ታፕ ኮፒ ሊንክ እያደረጋችሁ ምዕመናት ይኸው አዳምጠኝ እኔ ብዙ ነገር አውቃለሁኝ ቡላል። አሁን እዚህ ብናገረው ብዙ ሰዎች ይማሩበታል፣ ግን በቃ መማር የለባቸው መጎዳት አለባቸው ማበድ አለባቸው በፍቅር ዙሪያ ላይ ምናምን ማለት ነው። ሆነም ቀረም አዳምጠኝ፣ እሱም ተጠቅሞባታል፣ ገራሚ ነገር ተጠቅሞባታል። ሰዋያን አስተካከላት፣ ዘነጠች ምናምን ዘነጡ ወጫሞች ዘነጡ። ቆይ ተጠቅሞባታል ነው ጠቀማት ነው ልትለኝ እንዬ መታለች። አሁን እዚህ ተጠቃቅሟል። እንዬ ቆይ አንዴ ቡላላ የማን ደጋፊ ሳቷች ኖ ከማን አታበሳጭ። የማን ደጋፊ ነው? እኔ የአዶናይ ደጋፊ ነኝ። እሺ ግን የሚባል ነገር የለም። ኖ ግን የሚባል ነገር የለም። አንተ የአዶናይ ደጋፊ ነህ? አንድ ወሬ ቶሎ በል። አዎ እሺ እንዬ ባለቤቴ ተከታተለችኝ እንኳን በሴት ጎን መሆን አለብኝ። ቆይ ልያት አንቺ የማን ደጋፊ ነሽ? ከሁለት አሁን ስልክ ተደውሎልኝ ነው። ደብረጽዮን ምንድን ያለው ምርጫውን ለማረሳሳት ይሄን ህዝብ አንዴ ከዱባይ አንዴ ከሽንት ቤት አሁን ደግሞ ቢራቢሮና አራት እያለ እሷ ሄዳ ለሞጣ ዩኒቨርስ እና አንበሳ ተወርዳለች። እኔ ምንም አላማረኝም። ህዝብ ሆይ ንቃ፣ ይሄ ምንም አይመለከትም። አዛውንት ክበብ አሁን ቀጥታ ወዴት ነው የምንሸጋገረው? ቆይ ጅቦ ሀሳቤን ሰብሰብ አድርጌ ልናገር። ማርያምን ምንም የሚመለከተን እንዴ ህዝብ እናትና አባቶቻቸው የተለያዩ ሰዎች የአዶናይና የጃኒ መለያየት ሊገርማቸው ነው እንዴ? የልጁን እናት ትቶ እያዳሜ ማርያምን እንዳይገርማችሁ። ልጆቻችሁን አሳድጉ፣ እናቶቻችሁን እርዱ፣ አዎ ቻይልድ ሰፖርት ያለባችሁ ልጆቻችሁን ጥላችሁ የመጣችሁ እያዳሜ ፎቶችሁን ሳንለጥፍ እርዱ። ጃኒና አዶናይ ቢለያዩ ባይለያዩ ለኛ ዳቦ የሚገዛለን ሰው የለም። አዶናይ ጥሩ ነገር እየሰራ ነው፣ እሷም ታዳጊ ወጣት ናት። እግዚአብሔር ፍቅራቸውን እንትን ይላቸው። ግን ለሞጣ ግን ዩኒቨርሲቲ መስጠቷ ምናምን የሆነ ኩዌስችን ፈጥሮብኛል። እኔ ቆይ ለምን ዲፕሬሽን ብሎ እንደዛ ሙድ የያዘባትን ሞጣ ዘመደኝ ነው ባይደው በጣም ነው የምወደው። ግን አይተሃል ጌም ስታጫውተው መቼ ነው? ከዛ በኋላ ነው መሰለኝ ብራቆቲን ብሏት እኮ ዘማስተር የሆነም አጀንዳ እየሰራ ይሄን ህዝብ እኔ ህዝቤ መጫወቻ እንዲሆን አልፈልግም። እኔ መንቃት አለብን። ከሁለት ቀን በፊት ሰጥተዋለች። የስ ኦፍ ኮርስ አሁን አዶናይ ጋር ስትለያይ ሞጣ በሷ በኩል እንዲቆም ማለት ነው። ይሄ ትግሬ ብሎ ኖ እኛ ወደዚህም ወደዛ መቆም የለብንም። እኛ ለህዝባችን ነው መታገል ያለብን። ስንት ኢሹ ያለበት ህዝብ ነው እዚህ ጋር። አሁን ይሄን አዶናይ በሞጣ ከተሰደበ ጃኒ ከፍላው ነው ትግል ላይ ያስጠልፉ ነው በዚህ በኩል ህዝቡን ሊጠምዱት በዚህ ይሄ ነገር አለብን። በዛ በኩል የትግራይ ወጣቶች እየታፈሱ ነው፣ እዚህ ጋር አማራ እየታገለ ነው፣ እዚህ ጋር ህይወትን ዳቦ መግዣቶ ህዝቡ እየታገለ ነው። ሊቢያ ያዛ ሰዎች እየተሰቃዩ ነው። ምን አገባኝ እኔ ምን ይመለከተኛል? አብዛኛው በግ እኮ እነሱን ስለሚከተል እኮ ነው። በጣም ነው የሚያሳዝነው። ደግሞ ህዝቡ ድንቁርናውን ስለሚያውቁ ህዝቡን በምን ላይ መያዝ እንደሚችሉ ያውቁታል። በምን አጀንዳ የትኛውን አጋጣሚ መጠቀም እንዳለባቸውም ያውቃሉ በደንብ። አሁን መለያየቱ ለምን አስፈለገ? ቆይ መለያየቱ ምናምን እንደዚህ ለምን አስፈለገ? በቃ በውስጥ ተለያዩ አይደለ? አለቀ፣ ተለያዩ። ምንድነው እሱን እኮ ነው የምልህ። አሁን ላይ አምጥቶ እንደዚህ ይሄንን ደግሞ ያልገባው ህዝብ ደግሞ በቃ ደንቁሯል ብለን የምርም የሂሪንግ ኤድ እየገዛንላቸው እንመጣለን እንጂ በቃ ይሄን ኢሹ ሰው መግባት አለበት። እኛ የግለሰብ ሪሌሽንሽፕ ምንም አይመለከተንም። እንደ ህዝብ ልንወዳቸው ልናከብራቸው፣ አዶናይንም ልናደንቀው፣ ጃኒንም ሰፖርት ልናረጋት እንችላለን። ሪሌሽንሽፓቸው ግን የግላቸው ነው፣ የግለሰብ ነው። እዚህ ውስጥ ጣልቃ መግባት አንችልም። ያ ግን አዶናይ ፖስት ያደረገበት ምክንያት እኔ ብዙ ጊዜ እሱ ከሚያደርጋቸው መልካም ነገሮች አንፃር ስለመከታተለው
ለአራት ፋሚሊ ያለው ፍቅር ከጃኒ ፍቅር የተለየ ነው። ለነሱ ምንም የሚደብቃቸው ነገር የለም። ምንም ማንም ለማንም ፍቅር የለውም። ለነሱ አስፈላጊ ነገር ብዙ ነገር እያለ የግንጮቻቸው ስለሆኑ ነው ሁሉም እንዴ። ማንም ለማንም ፍቅር የለውም። እውነት እንነጋገር ከተባለ እሱም ትክክለኛ ተሰምቶት ላይክ ለህዝቡ በስነ ስርዓት ድምጽ መሆን የሚችል ሰው አይደለም። ጥሩ ነገር ያረገ ነው ለኢትዮጵያ። እንዬ የአዶናይ ቁጥር አለኝና ደወልኩለት በቀደም። ኦኬ የሆነች ልጅ ሰጣኝ ማለት ነው። ኦኬ በልጅቷ ጉዳይ አወራንና አያጅቡ እባላለሁ ምን አይነት ምክር ትመክረኛለህ ምናምን አልኩት። ኦኬ አውቃለሁ አንተ በጣም ብዙ መለወጥ መስራት ምናምን የምትችል ልጅ ነህ። ለምንድን ነው ፎሎወሮች ግን ወደ ዶላር ማትቀይራቸው አለኝ። እንዴት አድርጌ አልኩት። $1 ብር አልሆነልኝ ማጥለ ቤት ሚኪ አዶናይ እናዛ ሰዎች እንዳለ ህዝቡ መንቃት አለበት። ጅቦ እንደ ህዝቤ እያሳዘነኝ ነው። እያደነዘዙ በዚህ በኩል ሬስ ጋ ብለው ይመጣሉ። ከዛ አንዷ ደግሞ በዚህ በኩል ግንባር ያበጠ ብላ ትመጣለች። አንዷ ቂጤ ፈነዳ፣ አንዷ በዚህ በኩል ባሌ አንኮራፋል፣ አንዷ ሽንት ቤት ሸናው አልጋ ላይ። እንዴ ህዝቡ መጫወቻ ነው እንዴ? እኔ ያሳስበኛውን በዚህ ጉዳይ የዱባዩ ጉዳይ እንዳይቀዘቅዝ ነው። የዱባዩ መጋጋል በነጃኒ ጉዳይ እንዴ! አረ ህዝቡን እረፍት ስጡት ባካችሁን። ምንም ፍሪ ኢንተርኔት እኮ ቢያገኝ ህዝብ ተጨናንቆ ነው ያለው። ከዛው ታያለህ ደግሞ ልብ የተሰበረ እንትን አድርገው ወንድን ማመን ቀብሮ ነው። ወንድ ልጅ ማለት ፍራሽ ነው። ጃኒዬን እንዴት እንደዚህ ይሰራታል ይሄ ትግሬ? ሁሉም ሰም ትግሬ እኮ አይምጣም። ዝም ብለሽ ተመልከች ይሄ ነገር ወዴት እንደሚሄድ። ወደ ዘር ይሄዳል። ህዝቡ መንቃት አለበት። የራሳችሁን ቤተሰብ ጠብቁ። ከዛ ትግሬዎች ደግሞ የምትጀናጀኑት ሰው ካለ እኔ እቺን መልእክት ላስተላልፍ። የምትጀናጀኑት ሰው ካለ፣ የምታፈቅሩት ሰው ካለ እሱን ጠበቅ አድርጉ። የነዚህ ህይወት ምንም አይጠቅማችሁም። ቤተሰቦቻችሁን ቼክ አድርጉ፣ ደውሉ፣ እርዱ ከምታገኙት ላይ። እነዚህን ህዝብ አትከተሉ። አደድበዋችሁ መጫወቻ ነው የሚያደርጓችሁ። እነሱ ቢዝነሳቸውን እየሰሩ ነው። የምሬን ነው እንዴ እግዚአብሔር። አጋጣሚ ደግሞ ባካችሁ የዱባይ ላይ ፎከስ አድርጉ ባካችሁ። እንትታችሁ ጸጉሬ ላይ ፎሮፎሮ ወጣብኝ ቲክታክ ላይ መውጣት፣ ግንባሬ ተለቀ ቲክታክ ላይ። የእሷ ግንባር እንዴት ይተልቃል እኔ እያለሁኝ። እግዚአብሔርን እኔ በጣም ነው እኮ የሚያሳዝነኝ። ሱሬ ሰፋብኝ ጅንሴት። ውዶቼ ምክር አላችሁ ወይ? ዊጌን ስለጥፈው በዚህ በኩል ይወጣል ዳርዳሩ ላይ ብሎ 50,000 ሰው ላይክ ያደርጓል ያንን ቪዲዮ ሄዶ። የቤተ ክርስቲያን የአባን ትናንት ትምህርት እኮ አንድ ሰው ላይክ አያደርግም። እኔ በጣም ነው ማፍረው እግዚአብሔርን። አሁንም ታያለ ጅቦ እግዚአብሔር። እኔ ቪዲዮ ሼር አደርግልሃለሁ። ልቤ የተሰበረ ወንድ ልጅ ማለት ፍራሽ ነው፣ ስተኙበት ይጎረጉዳል ትላለች አንዷ መጣ። ያቺም ሴት ልጅ እንዳታምኑ። ሴት ማለት ሚዳቆ ናት። ጃስት ስትላት ትበራለች ብላ ደግሞ ትመጣለች። አይሆንም። እንደዚህ ተጃጅላችሁ እንዳትቀሩ። ንቁ። ፍቅረኞቻችሁን ጠበቅ፣ ልጆቻችሁን እርዱ። የሰው ህይወት ምንም አይሰራላችሁም እንዴ? ሞጣ 3 አንበሳ ወረደለት ኢሹ። የጅቡ አካውንት ተዘጋ። ቡላላ ለምን ውሻ አደረገ አካውንቱን ፕሮፋይል ፒክቸሩን? ታምሜ ተኛውኝ አለች። በጣም ነው ያዘንኩት። ዋው ነው ያልኩት። ለምንድን ነው ግን ቲክታክ ላይ ያሉ ሰዎች እውቀት ያለው ሰዎች ፔጃቸውን ከፍተው ሲያስተምሩ ማይሄዱት? እኔ ግራ ነው ይገባኛል። መማር መለወጥ ፈልጉ። እውቀት ያለበት ተመሄድ ለምንድን ነው? እውቀት ብቻ አይደለም ቡላላዬ፣ እግዚአብሔርን ፓንኬክ አሰራር፣ ኬክ ከነስክራቹ አሰራር፣ ፀጉራችን እንዴት ማሳደግ እንዳለብን፣ ፊታችን እንዴት እንደሚጠቀስሉን ምኑን እንዴት ቅመም አድርገውት የሚያሳዩ ሴቶች እንዳሉ ብታይ። እኛ ምንድን ነው የምናየው? የእንትናን ዊግ አለጣጠፍ፣ ዊግ የተንሸራተተ ወደኋላ ኑ አስተካክሉ። 800 የማዳም ቅመሞች፣ 400 ከአሜሪካ ኡበር ነጂዎች፣ 7 ትራክ ድራይቨሮች ተሰብስበው የእሷን ዊግ ማስተካከል። ውዶቼ ቻፕስቲክ ተቀባው አይቀላልኝም፣ ኑ አስተካክሉ። እኔ ህዝቤን መጫወቻ ማድረጋቸው በጣም ነው የሚያሳዝነኝ። እነዚህ እንደ ሀገር የሆነ ሰዓት ላይ እኮ እና አሪፍ ሄደው ነበረ። የሆነ ሰዓት ላይ እንደዚህ አሁን ስለ ፊት ስለ ፀጉር ምናምን ውበት መጠበቂያ ተከትለው ሄደው የሆነችው ፌክ ሸጠችላቸው። ጥቁሮቹ ቀይ እንሆናለን ብለው ተቀምጠው ፊታቸው እንዳለ ተበላሽቶ መጣ። አታስታውሽም? የሆነ ሰዓት ላይ
እኔማ ይበቃኝ። የጤፍ ዱቄት በእርሾና በሶስት ነጭ ሽንኩርት አድርጋችሁ ተቀቡት ብሎ ቀረቆ ከዛ በኋላ አንድ ጅንጅብል ተቀቡ እያሉ እኮ አይቻሉ እኮ ጅንጅብል ነው በጣም መጫወቻ ነው እኮ ያደረጉት። ይሄን ህዝብ መጫወቻ አንዱ ጠጥቶ ይመጣብሃል ግን ፍት ብሎ እስኪ በቃው ድረስ አንድ ጠርሙስ ብርቅ የሆነበት አረቄ ሲጠጣ የከረመ ህዝብ ውስኪ ሲያገኝ እሱን ጠጥቶ ይመጣ አታቀኝም እኔን ይልሃል። ከዛ እንዳ ደግሞ ትመጣለች በዚህ በኩል 7 ልጆች አሉኝ ባሌ ፈረንጅ ነበር ገደልኩት የኢትዮጵያ ህዝብ ፍረደኝ ብላ ትመጣለች። ህዝብ በጋ እኔ በጣም ነው ቁስል አንጀቴ ቆስሏል። እግዚአብሔር ነው ማለት ይሄ ትላንትና ከትላንት ወዲያ አላየሽም እንዴ ፔጅ ላይ ህይወታቸው ለራሳቸው ቀይ መስመር ሆነባቸው ይሄኛው ሰውዬ የኛ ቀይ መስመር ነው ብለው ሲሉ በዚህ ደረጃ እኮ መሀይብ ነው ቡላላ ጅቦ እግዚአብሔር ፍቅርዬ አለሽ ከስራ አይደለ ይኸው በጃኒን አንዱ አሁን ወንድ በቃኝ ወንድማማ እመኑኝ ካሁን በኋላ ሪሌሽንሽፕ የለኝም ማንም የለም እኮ የሚጀነጅናትም ሰው አልነበረም የምታወራውም ሰው አልነበረም ሲጀመር ወንድ ማለት ክፉ ነው ወንድን እንዳታምኑ ብላ ትመጣለች አንዱ ደግሞ ሚስቱ አልፈልግም ብላ የተወቹ ይመጣና ሴት ማለት እንደዚህ ናት አያት ጃኒን ልጁን ይሄን ሁሉ ነገር አድርጎላት ትታው ሄደሽ ብሎ ይመጣልሃል ንቁ ምንም አይጠቅሙንም እነዚህ እንዴ አንተ ለሃይማኖታችን እንደዚህ አንከራከርም እኮ ማን ነው እስቲ ኦሪት ዘፍጥረትን በስነ ስርዓት የሚናገረው የእንትናን አካውንት መች ጀምሮ መች እንደተመሰረተ ምን አይነት ሂውማን ሄር እንዳደረጉ ምን አይነት ልብስ እንደቀየሩ ኦርደር ያደረገችውን አይተሻል ከሺን እኮ ነው ይባባሉላት ስብስብ ብለው ከዛ ዋጋውን ደግሞ ለጥፈውት በጎን ይመጣሉ። እኔ በጣም ነው የሚያሳዝነኝ። መንቃት አለብን። ይሄ ህዝብ መንቃት አለበት ለውጥ እንዲመጣ። በተለይ ደግሞ እኔ ላይክ ወለዬ ነኝ። ህዝቤን ነው ማስተማር የምፈልገው። ለውጥ እንዲመጣ ከፈለጋችሁ ከራሳችሁ ከቤተሰቦቻችሁ መጀመር ያለባችሁ። አካም ደጋ ፈያ ኦሮሞዎች ወደ እኔ ነው ደግሞ ተጋሩ ታሉ ኦሮሞዎች እባካችሁ እኔ ከራሴ ጀምራለሁ ወኛ ባልችልም እንደ ትግራዋይነታችን እንንቃ ኦሮሞነታችን እንንቃ ጅቦ እኔ እናንተን እንኳን ሰው አድርገውን ይኸው ጅቦ ዛሬ የእናት ቤት አልገባም ላይቫን ስትከፍት ከፍቶኛል ብላ መጣች አንዷ ክውን ያልኩት እንዴት ግንባሬሽ እንደዛ ሲመለጥ አልከፋሽም ሳታስበው ሽፍቶባት እግዚአብሔር የሚያሳስባቸው ነገር እንትና ዛሬ ሳያት አንድ ብጉር ወጥቶባታል የሰው አይን ነው መሰለኝ ብላ ያሳስባታል። የሰው ህይወት ለምንድን ነው የሚያሳስባችሁ? ለራሳችሁ ንቁ፣ ለራሳችሁ ሁኑ፣ ጎበዝ ሁኑ። እንዴ የሰውን ፎሎ ሲያረጉ ለራሳቸው ፎሎወር ሳይሆን እኔ ደግሞ እንዲጎብዙ ብፈልገው በተለይ አረብ ሀገር የሚኖሩ ሰዎች በጣም ፎሎ እንዲደረጉ ፈልጋለሁ። ጌም ራሳቸው እንዲጫወቱ ሰውን ሄዶ ታጣ ማለት ነው። ጌም አባታቸው እኔ ህዝብ ያሳዝነኛል። ማርያም መንቃት አለብን። ይሄ ጉዳይ ምንም አይመለከተንም። ይሄ ጉራጌ የማይነቃ ነው። ፍቅርዬ ጉራጌ እዚህ ታገኘዋለሽ ወመነ ብሎ ሱቁን ከፍቶብሽ ወመነ ኳሳይቶ ማለት እንዳለ ያርሰናል ማሊያ ሲዞሩ አዩአቸው። ጉራጌ የአርሰናል ማሊያ በየኮሊደሩ ሲሸጥ ነበር አሉ። የአርሰናል አሰልጣኝ ማን እንደሆነ እስቲ ቡላላ እኔ እናንተ እንመድብ ሴቶችን አስገብተን ኳስ ተጫዋች ላይ ስንት አጥቂ ያለ ስንት በረኛ እንኳን ስንት በረኛ ነው ያለው ብትላቸው የማይመልሱል ሰው ይችላል። አርሴናል ይችላል። እቺን ደግሞ ከሺን ይሁን ከየት ኦርደር እንደሚያደርጓት ቲሸርቷን አላውቅም። እሷን ይለብሱና ይመጡና ህዝቡን ጭንቅንቅንቅ አባታቸውን የማያደንቁ አባቴ ጀግና ነህ በቃ እናቴ ጀግና ነሽ እንደዛ አድርገሽ ያሳደግሽኝ ወንድሜ እህቶቼ ጀግና የማይሉ አርሴናል ይችላል። ለኔ ከዛ ደግሞ ግለሰብን ማድነቅ ንጉስ ነው። ህዝቡን ከአንበሳ ጋር ከነብር ጋር ከዱር እንስሳቶች ጋር ህዝቡን አርገውት ይሄ ህዝብ እንዴ አኒማል ኮንትሮል ባይ ምንድን ነው የሚለን? አስቸጋሪ ንቁ ብያለሁ። የዚህ ፕሮግራም ወደ ርዕሳችን ስንገባ ግን ያው ህዝቡን ማንቃት እኛንም ስራ ማሳጣት ነው፣ ጉሮሯችንን ማነቅ ነው። እንዳላስወጣሽ
ዋናው ነገር ግን ጆከር ቀይ መስመራችን ነው። አንተ ልጅ ኮፒ ሊንክ አድርጉለት። ጅቦ ኮፒ ሊንክ አስደርግ አንዴ። ሆነም ቀረ ይኸው አዳምጡኝ። ሆነም ቀረ አዶናይ ለምን አሁን በዚህ ሰዓት ላይ ለምን አስፈለገ? በቃ በዚህ ሰዓት ላይ ለምንድን ነው? እስቲ ህዝቡን እንስማው። ደስ ይለኛል። እኔ ግን ደብረጽዮን እንደነገረኝ የመንግስት አጀንዳ ነው። እንስማው። እሺ በጣም የሚገርም ነው። እኛም ጭንቅ ላይ ነን። ጁን 30 ወይም ሰኔ 30 ተብለን በቃ ከሰኔ 30 በኋላ ውጡ ተብለናል። ጸሎት አድርጉልን። እንደምታውቁ አሁን አዶናይ ለምንድን ነው ጃኒ ጋር የተጣላው? አዶናይ ከጃኒ ጋር የተጣላው በቅናት መንፈስ ተነሳስቶ አይደለም። እንግዲህ ያው መጣላት ስላለበት ይመስለኛል። ቂም በቀል አለ ከጀርባው። አሞራው በምን አወቅ ያንን ይሄን ሁሉ ነገር እናት አስተምራት ወፏ ነገር ምን አገባኝ እንኳን አትልም እንዴ? ወፏ ነገር የትኛው ወፍ? ይሄ ካጠገቡ ያረከው አሞራን ይነገረክ። እሺ ቆይ አሁን ተናግረሻል፣ ሰዎችን እናስገባለን። እሺ መቅዲ ጫጫታ ቦታ ላይ ስለሆነ አስወጥቻለሁ። አዶናይ ለምንድን ነው ከጃኒ ጋር የተጣለው? ጃኒ ውሸት ነው። ሶፋኒትን ጠይቋት። ፋኒት ማለት ሶፋኒት አሜሪካ ያለችው እሷ ታረጋግጣለች። ስለራሷ መች ታውቃለች እና ነው። ግን ውሸት ነው፣ ፕራንክ ነው። እዚህ አረብ ሀገር ያላችሁ ደግሞ የኔ ቀበጥ ልጅኔ የኔ ቀበጥ ምን ትራይኔ ቀበጥ ከምትይ ጌመር ሁኚ። የምሬን ነው የምልሽ፣ ጌመር ሁኚ። ምን ተቻው ከ20 ደቂቃ በኋላ ትረሻዋለሽ፣ እርግጠኛ ነኝ። ግን አረብ ሀገር ያሉት እንዳለ ጌመር ከሆኑ እንዴት ነው? ማን ነው ጊፍተሩ? ታፕታፕ የሚያደርገው በል አዶናይና ጃኒ ቢለያዩ ከኔ ህይወት ጋር ምን ያገናኘዋል? ለምን ገደል አይገቡ? ያው እሷ የኪዳነ ምሕረትን የማርያምን ምድረ ዶንቆሮ የራስሽን ህይወት ማትኖሪ አዶናይና ጃኒ ተለያዩ እያለቀሱ ነው። ታፕታፕ አድርጉት ቤቱን አንዴ። ይሄ መሀይም ማህበረሰብ የከብት በሬ ነው የተወጉት። ጌታን ክትባት ሲወጉ የከብቱን በሬ ነው የተወጉት ሁሉም። አሁን ይመጣሽው አንቺ። እሺ ወንድሜ፣ ሌሎቹን መስማት እንፈልጋለን። አሁን ወተን እንደ አዲስ ብገባ ግን ብዙ ሀሳብ ትሰሚያለሽ፣ ብዙ አስተያየት ትሰሚያለሽ። ፋስት ጂቦ ማህበረሰባችን በዚህ ልክ እኔ በበኩሌ አዶናይ የሚባለው ሰውዬ ቆይ ቀስ በይ ድል ስታትሻል ያወራ አይደል? አዶናይ የሚባለው ሰውዬ እኔ ባገኘው የኢትዮጵያ ላይ ደም ላይ መጫወት ነው የምለው። እኔ በጣም ተንከሲስ አንተ ራሱ ምን አደረጋል? ጅቦ አንዴ ሲገቡ እንድትነግራቸው ለምን ይሄ ላይክ ያንተ አጀንዳ ዛሬ እዚህ ቤት ላይ ለምን ተለያዩ የሚለውን ብቻ እንደሆነ ንገራቸው። ይሄን አምነውበት እንዲገቡ። ተለያዩ ሲባል እረሰው ምን ይለናል? እባክህ አዶናይ ጃኒዬን አትዋት፣ እባክህ ጅቦዬ ፋስትዬን አትዋት። ድምፅ ፈረባሽ ገናች ይደገም። እሺ ፋሚሊ ኤንቢ አሁን እቺ መዳሟ ቤት ነች። መዳሟ እያስጮኸቻት ነው። በኋላ ትገባና ታለቅሳለች። አልሰማሁም ነበር እንደ ጃኒዬ። አሁን በኮመንት ያጨናንቋቸዋል። እሺ እቴ ቀጥይ። ሰላም አያጅቦ፣ እንዴት ነህ? አለ የኔ ቆንጆ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ አስተያየት የምሰጠው ያው ድራሚክ ነው፣ ድራማ ነው። ያው አልረሳ ባይ ማለት አትርሱኝ ማለት አጀንዳ በአጀንዳ እና ሲስተሙን አውቆበታል። ሶሻል ሚዲያውን እንዴት መጠቀም እንዳለበት ያውቃል። ስለዚህ ከዚህ ቀጥሎ ሰርግ፣ ትልቅ ሰርግ እንጠብቃለን። አዎ አንቺ ቢራቢሮ ነሽ። አዎ ታስታውቂያለሽ። እኔ ቢራቢሮ ፋሚሊ ነኝ። ቀጣይ ትልቅ ድል አለ። ምክንያቱም የሆነ ጊዜ ሊቭ ላይ ቁጭ ብላ በጣም አሪፍ ነገር አለ ጠብቁ ስትል ነበር። ያው ምን ጠብቀው ይሄ ነው። ቀጣይ ደግሞ አሪፍ ነገር እንደሚኖር ተስፋ ቬሮኒካ ምን ላይ ቆይ አንዴ እሙዬ አንዴ ቆይ ዝም በይ። ምን ላይ ቁጭ ብላ ማታ ጌም ትጫወት የለ ጌም ላይ በጣም ያበደ ፕሮግራም አለ። በጣም ምን ላይ ገብታ ነው እንደዛ ያለችው?
የቀድሞ እንድደግምልሽ ነው አልችለውም ትያለሽ። ለማንኛውም ድራሚክ ነው በቃ የሞጣ ነገር አሪፍ ነገር ጠብቁ። ጊፍት የሰጣችሁ ለምንድን ነው የሰጣችሁ ለሞጣ? እና ያጅቦ ይሄ ነው። እሺ በጣም ወዳችኋለሁ። መልካም ቀን ይሁንላችሁ። የራስሽን ሰርግ ጠብቂ፣ የሰውን አትጠብቂ። ዶንቆሮ ኧረ አይባልም። ሰው አስተያየት በነፃነት ይስጥበት። ኧረ ስድብ ምን ያደርጋል? በኢየሱስ ስም ወጋው እንዴ ጌታ ወይ በኢየሱስ ማርያምን እንዴ! ኧረ ልውጣበት። ጠብቂ ይሁም እያልሽ ነው። ይሄኔ ወጣች። የሚገርም ሀሳብ ነው የሰጠችው። ሼሪንግ ፕሊዝ። እንዴት ናችሁ? አለንልሽ። እኔ ሁላችንም ሴቶች ከጃኒ ጎን እንድንቆም ነው የምፈልገው። እውነት ነው። እሺ ሼሪንግ ካለች እቆማለሁ እኔ። ሶፊ ራሱ የእውነት ከሆነ ማለት ነው። እናት እኮ በምትለው አጀንዳ ከሄድን እኛ ምንም ቲክቶክ ላይ መምጣት ልናቆም ነው። አጀንዳ ይል የምናግደው ዝባን አይኖርም። ወይኔ መስማትና ማዳመጥ ካለባችሁ የእናትን ነው። አይ መሳቅማ እና እንዬ እኔ በዚህ አጋጣሚ መናገር የምፈልገው ሴቶች ሆናችሁ ሴትን አትስደቡ ባካችሁ። ማለት ለወንድ እያገዛችሁ ሴትን አትስደቡ። ትክክል። እውነት እኛ እርስ በራስ ለራሳችን መቆም አለብን። እና የኔ ሀሳብ ወዴት ይሄዳል መሰለሽ ነገሩ ሼሪንግዬ? ወደ ዘር ይሄዳል። ከዛ በኋላ ሴት ስለሆነች ተበደለች፣ ወንድ ስለሆነ እንደዚህ ያደረገችው። ከዛ ነገሩን ወደ ጆን ዳንኤል ይወስዱታል። ከጆን ዳንኤል ወደ ናየው አጠምጥመውት ከዛ በኋላ ይሄን ህዝብ በዚህ ኢሹ ይዙትና ህዝቡ እድሜው እንደቆሰው ማግባት እንዳለበት፣ በስንት ዓመት መውለድ እንዳለበት፣ የት ሄዶ ክትትል የወሊድ ክትትል ማድረግ እንዳለበት፣ ወንዱ ቦርጩን እንዴት ማጥፋት ይሄን ሁሉ ነገር ሳይገነዘብ እድሜያችን እየሄደ ነው። በዚህ አጀንዳ ይጠምዱታል። ታያለሽ። ተንዛዝቶ ይሄው ዱባይ ላይ የጀመሩት በስጋ መጡ። ከዛ አትክልት ቤት አደረጉት። ወደ ጁስ መጭመቂያ ምን ያልወሰዱት ቦታ መውጫው ጠፍቶን ያለ ነው። የቴሙ ጋር ቆመዋል። ወደ ባህል ሀበሻ የልብስ አልባሳትም ገብተናል ዱባይ ላይ እና አሁን ደግሞ ወደ ነጃኒ ስንመጣ እንጃ ህዝቡ እውነትሽን እኮ ነው። አንዳንዴ ይሄ ጭንቅላትሽ እኮ ነው እንትን ያለኝና ምን እናደርጋለን መሰላችሁ ምእመናን፣ ካላስቸገርኳችሁ ድምጽ እየተሰማ ከሆነ ማለት ነው። እሺ ያው እህቴ እኔ ነኝ። አቤት። ስለ ጃኒና አዶናይ አስተያየት ትሰጫለሽ? አይ እኔ ልንገርክ ብዬ ነው። በጣም ጨንቆን ነበረ ስቶሪ ካረገ በኋላ ከዛን ሰዓት ጀምሮ ምግብ አልቀመስንም ነበርና መሲ ብርሽ ላይፍ እግዚኦ እሺ። ከዛ የምንሄድበት ግራ ሲገባል። ያው መሲ ስትከፍት ሂደን ስንጠይቃት እዛው ላይቭ ላይ ፊት ለፊት እያለን ደወለችለትና አናገረችና በፈገግታ መልሳ መጣችና በቃ እንትኗን ቀየረች። ስለዚህ ፕራንክ ነው ማለት ነው። ለጠቅላላ እውቀት ጠይቃት። እሺ መሲ እኔ ነኝ ግን አሁን የጨነቀሽ የምር ጨንቆሽ አግብተሻል? ማነን ባገባማ አይጨንቀኝም ነበር ውዴ። ለራሱ እኮ ሳይንስ አልበላም። እና አንቺ ሳታገቢ የአዶናይ ያን ሁሉ ሚሊዮን ፎሎወር ያለው ልጅ ጃኒ ጀግና የሆነ ሴት ያን ሁሉ ሚሊዮን ፎሎወር ያላት ልጅ ተንደላቃ ያንን መኪና እየነዳች ኢትዮጵያ ላይ የነሱ መፋታት ጨነቀሽ? እንዴኔ እኮ ማሪኛ እዚህ ሳህና አጥባለን፣ ልብስ እንተኩሳለን። የወሬው ነገር ነው የሚጨንቀን። እና ልብስ ስታጥቢ ስትተኩሺ አደምን እየጀነጀንሽ ህይወትሽን አታበሲም ወይ? እኔ እዚህ ጋር ታውቃለህ የሚመስል የለም ውዴ። አብስለን ያራሉ እኔ አልቀበልሽም። የእውነት የለም። ለምን መሰለሽ እኔ አሁን አንቺና ጅቦን ወዳችኋለሁ። እናንተ የሆነ ነገር ቢፈጠር በጣም ነው እኔ የማዝነው ማለት ነው። ቤተሰብ እኮ ነን። አንቺ አሁን ወንድምሽ ከሚስቱ ጋር ቢለያይ እንዴት ነው የምታስቢው?
አዎ ግን ሁሉም በቃ እንደዛ ሶሻል ሚዲያ ላይ እንደዛ ማለት አትችሉም። ኖ እኔ ይሄን ማለት ብንለያይ አሁን ሶሻል ሚዲያ ላይ መተን ተለያየን ብለን እኔ ከፋኛል አይደለም እንደዛ በግስ የሚመጣ ሰው ነው። መለያየት ብቻ ሳይሆን አሁን ብትጣሉ የሆነ ብትኮራረፉ ይደብረናል፣ ይጨንቀናል። አዎ እና እንደዛ ማለት እኛም መተን ሰው አናስጨንቅም። ለምን እና ሐቁን የምናገረው ጅቦ ክርስቶስ ምስክሬ ነው። ይሄን ቃሌን ማርክ አድርጉ። እኔ በቃ እናትና አባቴ ቤተሰቦቼ ከተለያዩ በጣም ይከፋኛል እንጂ የሰው ሪሌሽንሽፕ ከተለያዩ እግዚአብሔር ይግባባቸው ብዬ ላይክ በውስጤ እንትን ሊከፋኝ አይችልም። ቢካዝ ምክንያት አላቸው። የሰው ልጅ ሲለያይ እሱ ምን ብሎ ነው ፖስት ያደረገው? አንብቡት። ጀጅ ካደረጋችሁን እኛ ላይ ተጽዕኖ ትፈጥራላችሁ ብሏል። ወደ ወቀሳ እንዳትሄዱ ብሏል። ወደ ሀዘንም እንዳትሄዱ ነው በቃ ዞሮ ዞሮ። ስለዚህ በቃ የተለያዩበት ምክንያት አላቸው። ሁለቱም ከ18 ዓመት በላይ ናቸው። አስበውበት ነው የሚለያዩት። በቃ ይሄን ዲሲዥናቸውን ደግሞ ሰፖርት ማድረግ አለብን። መለያየት ምናምን የሰይጣን ነው። ኦፍኮርስ ላይክ ሰው ሲፋቀር ምናምን ነው ደስ የሚለው፣ ግን አስበውበት እስከተለያዩ ድረስ እኛ ምንም ማድረግ አንችልም። ማዘን የለብን እንዴ ግን መናገር እኮ አለባቸው። እኛ ታዲያ እንዴ በቃ እኔ ነኝ አንቺ ምግብሽን ቢ እኔ መሰሄድ ልብላ በቃ እኔም እኮ ሳልበላ ተጨንቄ ነው። አንድ ነገር አዳምጡ ምዕመናን። እሺ በቃ የሰው ልጅ ለምሳሌ ፍቅር እስከሆነ ድረስ ተለያዩም አልተለያዩም የሆነ አለ አይደል ፍቅራቸውን ማሳየት መልካም ነገር ነው። በሶሻል ሚዲያ ምናምን የሚያስተምሩበት ከሆነ ጸብና መለያየት ደግሞ ሰውን አያስተምርም። የሆነ ሲጣሉ ያለው ነገር እስኪረግብ ድረስ ጸጥ ማለት ሚዲያውን አለ። ያቺም ስትጠየቅ ላሽ፣ እሱም ሲጠየቅ ላሽ፣ ያለውን ነገር መጨረስ በውስጥ ተለያይቶ የሚቀጥሉ ከሆነ በጣም ሰው እኮ ይረሳል እኮ አይደል? ብዙ ጊዜ የቆየ ሰው ነህ አይደል? ታውቀዋለህ። ነገሮች ትኩስ እያሉ ነው የሚወሩት ሶሻል ሚዲያ ላይ። ምክንያቱም እኮ እንዲወራልህ ካልፈለግክ በስተቀር ህዝብን ለመበጥበጥ ካላሰብክ በስተቀር አሁን አንድ ሰው ጋር ትለያያለህ አይደል? አንተ በቃ ጸጥ ተለያየን በቃ አንተና እሱ ብቻ ነው። አዶናይ እኮ የለጠፈው እኮ አጀንዳ እንዲሆን ነው። እሱ እንዳይወራ ቢፈልግ ኖሮ አለመለጠፍና በውስጥ ደግሞ ሁለተኛ ቡላላ እነዚህ ሰዎች የሶሻል ሚዲያ ሰዎች ናቸው። ገብቷል። አሁን እኔ ከባለቤቴ ጋር ብለያይ ላታቅ ትችላለህ። አሁን እኔን ማለት ነው ፐርሰናሊ። ምክንያቱም እኮ ሶሻል ሚዲያ ሰው ማስተማሪያ ነው እንጂ መለያየታቸውን ምናምን ለምን እንማራለን? የሚደብቁት ፍቅራቸውን ፊት ለፊት ጥላቸውን መደበቅ ይችላሉ። አይሆንም እንደዛ። ትክክል። ሰውም ደግሞ ይጠይቃል። ሰዎችን ጥላቻ ማስተማር አይቻልም። አሁን እኔና አንቺ ተፋቀርን እንበል፣ ፍቅራችንን ቢያዩት በፍቅራችን ቢማሩ መልካም ነገር ነው አይደል? ጸብ ሲሆን ግን በቃ አላስፈላጊ ነው። ሰውን በጸብ የምታስተምሪው ነገር የለም በየትኛውም ጸብ። እኔ ይሁን እውነት ነው ብዬ አልቀበለው ማለት እኔ አሁን ይሄኛውን እውነት ሙሉ ለሙሉ አልተቀበልኩትም። የሆነ ፍራንክ እያደረጉን ነው ብዬ ነው ማስበው ማለት ነው። ይሄ ደግሞ በህዝብ መቀለድ በህዝብ መቀለድ ነው። ግን ቢሆንም ግን አሁን የእውነትም ሆኖ ግን ከወጡ ማለት ነው እነዚህ ሰዎች በቃ ትክክል ናቸው፣ መውጣትም አለባቸው ብዬ ነው እኔ ማስበው። ማየት አለብን እኛም፣ ምክንያቱም ተከታዮች ናቸው። እኔ እንደዛ ነው ማስበው። እንግዲህ ይቅርታ መስለኝ ከሆነ የጆን ዳንኤልን ልብ ትርታ ለማዳመጥ ይመስለኛል። ጆን ዳንኤል ደግሞ ምን አገባው በዚህ ናየን ጥሎ እንዳይመጣ። አሁን የሚፈጠረውን ታያለህ። ቆይ ዝም ብለህ በቃ ስትለያዩ አትንገሩን። በቃ ፍቅራችሁን እንይ፣ ሰው እንዲፋቀር ወይ እንደ ጃኒና እንደ እንትና መፋቀር አለብን ይበል ሰው። ስትለያዩ ግን በቃ በውስጥ ጨርሱ። አሁን አንተ ማትነግረን ስትለያዩ ማለት ነው። ለምንድን ነው የምነግርሽ? አንቺን ለምንድን ነው የምነግርሽ? እንዴና ስትፋቀሩ እዚህ ያየናችሁ ስትለያዩ ለምንድን ነው የማናውቀው? እንዴ ለምንድን ነው የኛን መለያየት? እኔ እነግራችኋለሁ፣ ችግር የለውም። እኔ እነግራችኋለሁ ለአሜትና ለስድብ ነው ቢያውቁ ችግር የለውም መለያየታችን። እኔ ምለው ሰውን አፌክት እንዳያደርገው ነው ምለው። በቃ ሰውን ህዝቡን አፌክት ማድረግ የለበትም። ይሄን ኢሾዬ ብለው ይሄንን በቃ ማሰብ የለባቸውም። ዲፕ ፍቅር አለ ስቲል ኤግዚስት ያደርጋል። አንዳንድ ሴቶች አሁን አየሁት በቃኝ ወንድን ማመን ቀብሮ ነው ሊሉ ይችላሉ። ሴትም እንደዚህ ናት። እንደዛ ዲፕ እንዳይወስዱት በቃ ይፋቀሩ ይዋደዱ። የተለያዩ መለያየት ነው ወይ ፍቅር እኮ መፋቀር ብቻ አይደለም፣ መለያየትም እኮ የፍቅር አንዱ አካል። ለምን ያኛውን ብቻ ማየት እንደሚፈልጉ ሰዎች አላውቅም አይደል? ሁሌም ፕራንክ ነው
ፕራንክ ከሆነማ ይሄን ህዝብ እንደ መጫወቻ እንደ እንትን ሄደለንን ስፒድ ሾም ያ ሁሉ ነገር የተደረገው ፕራንክ ነው ማለት ነው። ይሄ ህዝብ እኮ መጫወቻ አይደለም እኮ እንዴ! ስንቱ ሰው ተጨንቆ ነው እኮ ይሄን ነገር የሚከታተለው። የእነሱን ፍቅር በቃ የእነሱ ፍቅር አሳስቧቸው ጃኒን ሰፖርት የሚያደርጓት እንደ ሴትነቷ እሱን ሰፖርት የሚያደርጉት። ይሄ ህዝብ እኮ መቀለጃ አይደለም፣ ፕራንክ አይደለም። ተለያይተዋል። ሚኪ ምንድን ያደርጉ የመጣው መበደ ጅብ አለ ሼሪንግ እያየሽ ነው። ይሄን ጉድ ነው እያየን። አይ ጅቦ ከገባበት እንኳን ይስማማሉ ብዬ ነው የማስበው። እኔ ቢታረቁ ደስ ይለኛል። እኔ ደግሞ ይስማማሉ የሚል አመለካከት የለኝም። አይ የሚታረቁ አይመስለኝም። እንደዚህ ሶሻል ሚዲያ ላይ የእውነት ነው የሚመስልክ። ያ ባይሆን እንደዚህ አይነት ነገር ፖስት ሼሪንግ እነግርሻለሁ። ተቀያይመው ነበረ ምናምን የሆነ ሰዓት ላይ እና ምንም ነገር አላለም። እንደውም ከጎኗ ነው የቆመው በጣም እሷም እንደዛው ላይክ ምንም ነገር እሱን አሳልፋ አውጥታ አልሰጠችውም። እንዴ የዛሬ ሳምንት ፍቅረኛዬ ብሎ ሚዲያ ላይ ሲናገር አልነበረም? ሰሚ ሼሪንግ ሲጠብቅላት ነበር። ገባችሁ? መጀመሪያ የተለያዩ ሶፋኒት ትግባ በዚህ ጉዳይ ላይ እሷ ናት። እንደዛ ከሆነ ግን አዶናይ በውስጡ የሚይዝ ሰው አይደለም። ጅቦ እኔ በቅርበት ኖ አዳምጠኝ። ከዚህ በፊት ሽንት ቤቱን ያናገረችው ምናምን የሆነ አለ ህዝቡ እንትን እስኪረጋጋ ድረስ ነው። እሷም ቆይ እነግርሃለሁ፣ እደውልልሃለሁ በቃ ሶፋኒት ነይ ግቢ አዶናይንም አድናረገውና እንሰማዋለን የሚለውን ነገር ጅቦዬ ስላስገባኝ በጣም አመሰግናለሁ። በነገራችን ላይ ያዳመጥኳችሁ ነበር። እኑም የሰጠችው አስተያየት በጣም ደስ የሚል ነው። በእነሱ ህይወት ውስጥ በአንድ ሰው ህይወት ውስጥ አስተያየት መስጠት ይከብዳል። ግን እንደ አንድ ሰው ደግሞ እንደ አንድ ተመልካችና እንደ አንድ ሶሻል ሚዲያ ተጠቃሚ የሰው ልጅ ብዙ ነገሮችን ያስባል። በእርግጥ በምናያቸው አንበሳ ከፈሉ እኔ እነግራቸዋለሁ። እኔ ልልስል ጅቦዬ ልልስል አያመልጠኝም። የሱ ኮመንት የማንም አላነብም እኮ እኔ ትክክለኛ ምክንያቱን እነግራቸዋለሁ። ለጅቦ 10 አንበሳ ወርዱለት በጀት ነይ ሶፊዬ። ሶፊያ ማን ያስወጣት? ራሷ አላሰጣችው። ኦኬ ሶፊ ምን ለጌሟ ሰዓት ራሱ መች ገባችና አሁን እሷ እነን ቢናን የመሰለስ ምን ትላላችሁ? ስቶሪ ኦልሬዲ አግብቷል እኮ በቃ እያዘኑ ምናምን እያለቀሱ ምናምን ስቶሪ ላይ አለም በቃኝ አለች። ሊና አለም በቃኝ አለች እኮ በቃ ከአፍተር አዶናይ እና ጃኒ ስቶሪ አግብታለች በቃ እያለቀሰች። አራት ላይ እግሩ ሲመለጥ ያላለቀሰ ወንድ ግንባሯ ሲሸሽ ያላለቀሰ ቦርጩ ሲወጣ እንደዛ ያላለቀሰውን ምን ብሎ በዚህ ጉዳይ ሊያለቅስ ይችላል? በጣም ስንት ነው ወንዱ እንኳን ካለቀሰ እግዚአብሔርን ያናደኛል። ሴቶቹ እንኳን ትንሽ እንትን ናቸው፣ ሴንሲቲቭ ናቸው እንደዚህ አይነት ነገር። አንድ ሰውዬ አሁን በ25 ዓመቱ መላጣ ነው አውቀዋለሁ። የአሳስ ቦታ ያላለቀሰ እንዴ! እንደ ሀገር ህዝባችን እየተበደለ ነው ብለን እዚህ ጋር እያለቀስን ያለን ህዝቦች እንዴት ነው በዚህ ጉዳይ ልናለቅስ የሚገባው? ይሄ ልክ አይደለም። ለምን አስፈለገ እኮ ነው በቃ። አይ ደብረ ጽዮን ደወለልኝ አልኩ አይደል? እንዴ አንተ የሰኔ 30ው ነገር ነው። ህዝቡን ጥመዱት ተብሏል። ሁሉም አጀንዳ ተሰጥቶ ማለት ነው። አንዴ በሰበሰ ስጋ የግመል ስጋ ሲሉ የጉማሬ ይሉካል። እዚህ ጋር ጭማቂ ቤት ይወስዱናል። ከጭማቂ ቤት ደግሞ ወደ ቀይ መስመር ሄዳሉ። ህዝብ ተጫወቱ። አይ ግን ጅቦ ማን ላይ ገብተህ ብታስታርቃቸው ግን አሪፍ ይመስለኛል። እንዴት ነው ማስታርቃቸው? አንተ ጋር በጣም ስለሚቀራረቡ ይኸው አዳምጠኝ ወንድሜ፣ ይሄ ጸብ የተጀመረው አሁን አይደለም ቆይቷል። የዛን ቀን ነው ትዝ ይላል። ግን አለ አይደለ የሆነ ምን መሰለህ የዛኑ ቀን እንደዚህ አይነት ነገር መናገር ወንድ ልጅ ደግሞ አዳምጠኝ፣ ሴት ልጅ በሌላ ወንድ ከቀየረችው ቶሎ እንትን አይልም። ጊዜ ጠብቆ የሆነ ነገር ላይ የሆነ ሰዓት ላይ ሰርፕራይዝ ያደርጋታል። እና ይሄ ራሱ እንደዛ ይመስለኛል። ሐሳብ አስተያየት ቦስ መሆኑን ለማሳየት አዎ ኤግዛክትሊ እንደዛ እንደሚወንድ ልጅ አዎ ይጠብቅና የሆነ ሰዓት ላይ በራሱ ምክንያት ምናምን አንዷ ምን ብላ ቴክስት አደረግልኛለች። እቺ ዜማ የምትባለው ልጅ ከአሜሪካን የሄደችው እሷ ከሄደች በኋላ ነው ጸባዩ የተቀያየረው። አንቺ ክፉ ዜማው አንድ ተጋሯለች።
ተገናኝቷል ከዜማ ጋር እሷ ከልጅ ማለት ነው። ሰማዩ ተገናኘች ዜማ እንዴት ነው እንዴ ታዲያ? ተገናኝተዋል። ያ ኦኬ። ግን ዜማ አሁን አወቅነው ትላለህ ቡላላ። አሁን አወቅነው። ቆይ ዜማ ማን ነች እንዴ? ትግራይ አስር አንበሳ አውርድ የአሸንዳ አምባሳደር ወይ ምሳ ተራኺቡ ልዩ ኧረ ህዝቡን ግን አደደቡት። ጅቦዬ ግን የምሬን ነው የምልህ እኔ እናንተ እንደዚህ አይነት ላይክ አስተዋጽኦ እንዲኖረን አልፈልግም። ህዝቡን ማደደብ የለብንም ፈጽሞ። በእኔ ጉዳይ ማንም ሰው እንዲያስብም እንዲጨነቅም ምንም እንዲል አልፈልግም። ዜማች ነች። እስቲ ሚኪ አምጣ እስከ አሳየን። እሷ ካልሆነች ላምጣልህ ሌላ አሳየን። ይታያችኋል። ትግራይ ቀረደብና ወይ ናጆኒ ከዲፍካ ካገባች 1 ዓመቷ ነው። አሁን በቅርብ ነው ያገባችው። አግብታለች። ሲንግል ናት። ሚኪ አግብታለች። አዎ ማርያምን አግብታለች። እንኳን አገባች። ግን ቅር እንዳይላችሁ አሁን በቅርቡ ተመርቃለች አይደለ? ያ የመመረቂያ ቦታዋን እያሳየች ከኋላ ቪዲዮ ይቀርጿት ነበርና ቅር እንዳይል ግን ምናምን አይ ችግር ግን ጅቦ፣ እኔ ደግሞ ሌላ ያሳሰበኝ ነገር ለምንድን ነው የአብይ አህመድ ሚስት የአዳነች አቤቤ መነጽር የአብዲስታ ሽመልስ ሱፍ ምናምን የማያሳስበን እንዴ? በቲክቶክ እኮ ተጠመድን። የሆነ ሰዓት ላይ አዳነች አቤቤ ጫማዋ አሳስቦን ነበረ፣ ቀየረች። እኔ ስልጣን ላይ ያሉ ሰዎች ምናምን እንደዚህ ፖዚሽን ላይ ያሉ ሰዎች ነገር ለምንድን ነው የማያሳስበን? የቲክቶከሮች እኮ ሀሳብ ሆነ እኮ። አሁን እኮ ሁሉ ጭንቀታችን እንትና ጎማዋ ብራንዷ በዚህ በኩል እንትና ዘማስተር ወደ አዲስ አበባ መግባቱን ሰምተሃል? ያው ሌላኛው አይው መጣ ኧረ ቡላላ ሸውዶ ከገባማ አይደብር። አሁን ምንድን ነው ጅቦ? ግንቦት 20 ነው። አንተ ዜማ ጋር ተገናኝተው ነበር። አዲስ አበባ ውስጥ ነው። በእናትህ አሜሪካ አሜሪካን ተገናኝተዋል። ለዚህም ተገናኝተዋል። ግን የትግራዋይ ስማ፣ ዜማን ሲያይ ተመልከት፣ ፊቱ ቀይር ይላል። አዶናይ ተመልከት፣ ቆይ እዚህ ጋር ተመልከት። መጣች ዜማዬ መጣች፣ ተመልከት። ኮፒ ልንካለት ባካችሁ። ይኸው ሰላም፣ ይኸው አዶናይን ሰላም ስትለው ይጠቅሳታል። ይኸው ጠቀሳት። ጃኒ ላሽ ትለዋለች። ጃኒ ላሽ አዶናይ ፈገግ አለ። በትልቁ ጅቦ እንዴት ታፕታፕ በትልቁ ነው። እስኪ እኔ አምቢ አለኝ። ኖ በትልቁኝማ ኖ ማማቱ ይቅርብንና ታፕታፕ ይደረግ ቤቱ። ወይ አምላኬ 16,000 ነን ገና ታፕታፕ ላይ። ምድረ ደህና ቁርጥ ይሄኔ እንትና ቤት ቢሆን ኮፒሊንክ 5,000 እናስገባው። ኮፒሊንኩን 5,000 ቶሎ በሉ ቶሎ በለ። ያሳዝና። ይሄ ሁሉ ሰው ይሄ ሁሉ ኢሞጂ ይዞ የሚዞር ሰው ግን ታውቃለህ? በዚህ በኩል ቢራቢሮ፣ በዚህ በኩል እንትን፣ ህዝብ እኮ ናቸው። ብቻቸውን ጦርነት ይፈጥራሉ። ሁለቱ ቢጋጩ አለቀ። ቢራቢሮና ምን ነበር 4 ፋሚሊ ከተጋጩ ጉድ ነው። እንዴ ምን ሆነ ነው አሁን? ዝም ብለህ ይሄ ነገር እውነት ከሆነ ጦርነት በቃ አይለኛ ጦርነት። የምን ጦርነት? ወደ ዘር ምናምን እዛ ጆን ዳንኤልም ይጨመርበታል። በቃ ይባባሳል። ዋናው ጦርነት ሊያደርግ የሚችለው ደግሞ ግንቦት 20 መሆን ነው። ለተጋሩ ብዙ እንትን ነገር አለው። ሰው በዛ ቀን መጣላታቸው ከባድ ያደርገዋል። ግን ጆን ዳንኤል እና እንትና ጥሩ ፍቅር አላቸው። ቢመለሱ ደስ ይለኛል። የእሷን ስቶሪ ብትጠብቀው ይሻል። ምንም እኔ የምጠብቀው ደሞዜን ነው። አሁን
የምጠብቀው ቢሮች እንዴ የሶስት ወር ልጠብቅ ቢሌን ልከፍል ደሞዝ የገባ እንዴ ስቶሪ አርጋለች ጎበዝ ምን አለች እናቴ ከ16 ሰዓት በፊት ኢድ ሙባረክ ማይ ፋሚሊስ ከአንድ ሰዓት በፊት ደግሞ ፖስታለች እናቴን እንዴት ናችሁ ታውቁት ሙኒት ስቶሪ ያደረገችው ነገር የለው ዛሬ የፍቅር ግንኙነት ነበረን አሁን ደግሞ በሰላም እና በክብር በተመላለስነት እሷም ተለያየ አዎ ተለያየን እናቴን አለች ምንም አሁን ህዝቦቹን ምንም እኛ አይመለከተንም ደሞዝሽን የማን ስቶሪ ነው የጃኒ ማዳም ቤትም ያላችሁ እናቴው ተለያይተናል አለች ውጥት ብላችሁ ቀሰላችሁን ጠጉራችሁን ከአንድ ሰዓት በፊት ይኸው እስቲ ጆን ዳንኤል እንኳን ያላችሁ የሚል መልእክት አላስተላልፈም የጆን ዳንኤል ነኝ ጃኒ ከአንድ ሰዓት በፊት ትናንትና ግን ማለት ነው ቤተሰቦች ሙሉ አመጣለሁ እያለች ነበረ። ጆን ዳንኤል ወደ አዲስ አበባ አመጣለሁ እያለች ነበረ። አምጣ ይሳካላት። እኛ እኮ በጣም ቆሻሾች ናቸው እኮ። የጃኒ እናት ለምን ሜካፕ አልተቀባችም? ሳምንት ሙሉ ኢሹ እናቶቻቸው ጉሊት እየሸጡ ያሉ ሰዎች መጥተው ጆን ዳንኤል እዚህ ጋር ስቶሪ ይኸው የጆን ዳንኤልን 1.3 ያለው ነው ያ 1.3 ነው ያኛውንም ዘግቶበት አናዱኝ ያኛውን ዘግቼ እሱ ጋር ምን ይላል መሰለህ ቆይ እሱ ምን ይላል መሰለህ ጆን ዳንኤል ኢድ ሙባረክ ዘ ቢልዲንግ አለ ከአንድ ሰዓት በፊት ስቶሪው ላይ ከታች ቢግ ሪስፔክት ቢግ ላቭ የለውም ጅቦ ራስን በትልቁ አድርገው እባክህ የናዮ ምን ይላል ቆይ እሱን ላንብብላችሁ ወደድሽም ጠላሽም አውቆ ነው ትመጫታለሽ የት ሊወስዳት ልጅ ወልጅ ያለው ነው ልጄን ወልዷል ጅቦ ራስን ግን እናዩ ስቶሪ ናዩ ቆይ ወይ እኔ አሁን አንቺና ጅቦ ብትለያዩ ይሄን ፎቶ ምንድነው ማደርገው እንዴ ለምንድን ነው የምንለያየው እናንተ ሰዎች ምን አስባችሁ ነው ማድረግ የተሰበረ ምልክት ኖ ፎቶውን እንዴት ነው ማለያያችሁ ነው የምልሽ ይሄ ፎቶ እሱም አለ የሪንግዬ አንበሳ መጨመር እኮ ነው ከላይ ጅቦን ብለር ታደርጊዋለሽ ጅቦ ቆይ አሰማኝም ራስን በትልቅ አርግስል ይሄው ከዚህ ነው የሚጀምረው ይሄን እሱ መለያየት ለምን ስለመለያየት ታወራላችሁ እናድርግ ሲባል አይሰማ ኮፒ ሊንክ አስደርግ ስለሆነ ታብታብ ግቦሩ ቁጥራን ታብታብ ግቦሩ ወይ ሚኪ ስለመለያየት ሲያወሩ የጆከር ጆሮ ይደሰን እንትን መስሎኝ እየጠበቅኩ ነበር ጆሮ የለውም እኮ እሱ ምላስ ብቻ ነው ያለው እንዴና የጠላታችሁ ጆሮ ቢኖረው እውቀት ይኖረው ነበር በትልቁ ልሆን አልቻልኩ ቅዱሳን እስቲ ሚኪ ቀይርለት እንዴ አለኝ እኮ ነው ራሱ እኮ ኔትወርክ ነው በቃ ራስ ካልሆንክ እኛ መቀየር አንችልም ራስ ነው የምታረገው ግን አሁን ሞባይሌ ትኩሳት ውስጥ ገባ ጌታን አሳሰበው ቆይ አንዴ ጠብቁ እሺ በትነን እንትን ልትል ነው ቀድሜ ልውረዳ አሁን እና የመቻል ተደቋቸው የኔ ቆንጆ እስከዛ ጅቦ እስኪ ቀይረው ማርያምን ነው የምላችሁ ራሳችሁን ጥብቅ አድርጉ ኢጃዛ ቤት ስትሄዱ ቲክታክ ማትግቡ ቀስላችሁን ቅብት ጥፍራችሁን ስርት ታርጋችሁ ፏ ብላችሁ መሐመድ አይቀር አደም አይቀር ተጃናጀኑ ህይወታችሁን ኖሩ እናንተ እነዚህ ምንም አያዋጣችሁ ሌላው ደግሞ ስትጋቡ ምንድነው ተጠናንታችሁ ተጋቡ ትክክል አሁን ደግሞ ሀቢባ ቤት ይቀርቡ ይሆን ያሳሰበኝ ነገር ደግሞ ሌላ አይ እነሱ ሀቢባ ቤት አይቀርቡም ግን መተው ይናገራሉ አረ መሀላቸው እንትና እንደሚገባ ተስፋ ማ አብይ ይሄ ስፖርት የሚያሰራው
ኖ አብይ አህመድ ስፖርት የሚያሰራው ማን ነበር ስሙ? አይደለ ስፖርት የሚያሰራው ማን ነበር? ጌች ነው ቶሚ ነው ቶሚ ፕላስ የአዶናይ ጓደኛ ሲያለቅስ የነበረ። ኦኬ ቻይና ሊር ነው ሰባት ያለው ቶሚ ታፕ አንተን ሳፖርት ላደርግ ብዬ ነው እንጂ ቻይና ሊር ነበር አለ እና ፎሎ አድርጉት። አዲስ አካውንት ነው ይችላል። ምርመራ ተመርምሬ ነፃ ነኝ አለኝ በቀደም ስቶሪው ላይ አይተዋል። ደህናው ነው። ስማ ቆይ ጆ ባይ ሰዎች አልገባቸውም። አሁን የተናገርከው ነገር አልገባቸውም። ሰላም ነህ እስቲ የላምባን ሀሳብ ፈልጋለሁ። ጅቦዬ ላምባይት አለ። ላምባን በማን በመሲን ተካት። መሲ እስካሁን ሚቷን አላነሳችም። ቆይ ሼሪንግዬማ ስንት ምንወያይ ሼሪንግ ቤተሰብ እስቲ ግባ ይጀምር። ላምባ ድሬዱን ካልመለሰ ትክክለኛ አስተያየት ድሬድን መልሰው ወገንታት መተናል። አይኑዬ እንዴት ነሽ? ሰላም አለሁልህ። እንዴት ነህ? ኑሪልን። ቡላላ እንዴት ነህ? አለሁልህ እግዚአብሔር ይመስገን። በጣም ተረብሸናል። በእናትህ ስማ፣ ምንድነው የሀገራችንን ምርጥ ባለ ሀብት ከምርመራ ነፃ ነው ምናምን የሚለው? አሁን ስለዚህ ነገር አስተያየት ላምባዬ። ስለ የትኛው ነገር? እኔ አሁን የመጣሁት ምን ይሄ ጃኒና አዶናይ የተለያዩ በፊትም እኮ ከበር ነበረ። ኖርማል ነው። በፊትም ከበር ምንም አይዘልቅ ነገር ነው። ግን አንተ ቆየውን የምታስባቸው ሀሳቦች አሉ እንደተረዳሁበት እና አጀንዳ ተሰጥቶት ይሄ ሰው የሚዘዋወር አይመስልም። ህዝቡን ለማደንዘዝ አንደኛ ብዙ ድራማ አለው በውስጡ። የትኛውም ኢትዮጵያዊ ባለፈው የመጣበት አጀንዳ ላይ ኢትዮጵያዊ ወንድ ሆኖ ቺት ተደርጎበት ምናምን ነገር የሚመለስ ብዙም የለም። ላይክ በጣም ሬር ነው። በዚህ ልክ ደግሞ እንትን ከወጣ በኋላ አረ የሆነ ነገር አለ። ጃኒ ደግሞ እንደኔ ምርጥ ይሄ የጊፍት መጠቅለያ ወረቀት የለም እንደዛ ነች። ጀስት ለአጀንዳ ታዝናለች። እሷም እንደ ሴት እውነት ታዝናለች። በቃ ስታንዳርድ መጠበቂያ ነች። ገባሻ? ምንም አይገባኝም። እንደውም ምስኪኖቹን አሉ መርዳት የምፈልገው ማገዝ የምፈልገው እነማንን እንደሆነ ታውቃለህ? እዛ በረሃ ላይ እንትን እረኞቹ በግ የሚጠብቁት ምናምን። ይሄ ማን ነበረ ጅቦ የምታስገባው አንተ? የበረሃውን ምናምን እነሱን በገፍ ሄደን ሰፖርት ብናደርጋቸው ጌን ብናጫወታቸው ምናምን ደስ ይለኛል ከልቤ እግዚአብሔር። እኔ ቲክቶክ ከጀመርኩ ጀምሮ አንድ የምናገረው ነገር አለ። እንደ ህዝብ ማለት ነው የምናፈምሰውን ሰው እንወቅ እላለሁ ሁሌም ማለት ነው። በቃ መፈመስ ከኔም ጭምር ገባሽ? መፈመስ የሌለባቸው አሁን እንኳን እቸዋለሁ ቲክቶክ ግን መፈመስ የሌለባቸው ሰዎች አሉ። መፈመስ ደግሞ ያለባቸው አሉ። በጣም የሚሰሩ ታለንት ያላቸው ብዙ ነገር ላይ መሳተፍ የሚችሉ ብዙ ማስተማር የሚችሉ ህዝቡ ሲጀመር የሚከተለውን አያውቅም። የእውነቴን ነው የምልሽ፣ የሚጠቅመውን አይከተልም ህዝቡ። አዎ በቃ አጀንዳ የሚሰጠውን ምናምን ይወጣጣው የሆነ ሳቲስፋክሽን ይስማው። ሚኪ ዳውንታውን ፎቶውን ላክልኝ በእናትህ። አሁን ያወራነውን የዩቲዩብ ቻናሌ ላይ ፖስተዋለሁ። የዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ። በቅርቡ አዳዲስ ነገር ከምርመራ ነፃ ነው ያልኩት። ስርዓት ያዝ በቃ። እሱ በቃ ሆነ ቀረ። ያው ቀደም ስተዋሩ የሰማው ነበር። ምናፈምሰውን ሰው እንወቅ ምናምን። ያ ማፈመስ ያለብን ነገር የእውነቴን ነው ማወቃችን። እንደዚህ ግን ያው ምን መሰለህ ፌመስ የሚሆኑ ሰዎች አብዛኞቹ ካየ መጀመሪያ ሲመጡ ያላቸው ሁኔታና ከዛ በኋላ ደግሞ የሚያመጡት ሁኔታ የተለያየ ነው። እሱም አለ ያ ለዛ ሲቀጥል ደግሞ ሁሉም ቲክታክ የሚመጣው ሊዝናና ስለሆነ
ትንሽ የሚያዝናናውን ነገር ካገኘ ያን ይከተሏል። ከዛ ግን ያ የሚያዝናናው ሰው እንደኔ ቡላላ ሞዴል ማን እንደሆነ ታውቃለህ? የፍምስና ሞዴል ብዬ እንትን ብለው እኔ እንደው የሆነ በሆነ አጋጣሚ እንደው ዝና ቢኖረኝ ምናምን እና ፌመስ በሆነ ሞዴል ላድርግ የምወስደው እኔ ቴዲ አፍሮ ነው። አይሞቀው አይበርደው። ገባህ አይደለ? ከፈመሰም በኋላ አክቲቲዩዱን አልቀየርም። ገባህ አይደለ? ህዝብ ላይ ልዘባንን አይልም። ከዘፈኑ ምናምን ውጣ ወይ ከፖለቲካው ምናምን ውጣ። ከዛ አንፃር እያልኩ አይደለም፣ ግን ከህዝብ ጋር ይሄ ፍምስናው ማኔጅ የሚያደርግበት መንገድ በጣም አሪፍ። ገባህ አይደለ? ተወዳጅ ነው። ብዙ ማቅራራት ለአቅራራ ቢል በጣም ማቅራራት ይችላል፣ ግን ኢጎ ቢኖርበት ተደብቆ ይኖራል ሰው ማለት እኔ እንደ ፐርሰናል ራሱ የሚደብቅበት ምክንያት ሙዚቃውን ሲለቅ የሚያደርጋቸው ነገሮች ምናምን ነገር ለራሱ እሱማ ማርኬቱ እኮ ነው። እሱ ስራው ነው ማን እሱ ማርኬቱ ነው። ግን አሁን ሌሎቹን ተመልከት። አሁን ከሌሎቹ አንፃር እኮ ነው እያወራሁ ያለው ቡላል። ከሌሎቹ አንፃር ተመልከት። ሌሎቹ አንፃር የተሻለ ነው፣ በጣም የተሻለ ነው። ኦፍ ኮርስ እና ሞዴል ብዬ የምወስደው ማለት ነው ዝናን እንደ በዚህ ልክ ነው ማለት ራስህን ታስከብራለህ እኮ። ብዙም ደግሞ እኮ ስትወጣ እኮ ትናቃለህ። የኛ ህዝብ ደግሞ አወኩት እኔ ግን በጣም ማከብር እኔ ቅዱሳን ሞዴል ናት ነው። በዚህ ነገር እንትና ናት መሲ ናት አርቲስቷን ካወቃት መሰረት ኦኬ። እሷም ቤስት በጣም ፐርፌክት ናት። ቅዱሳን በጣም አመሰግናለሁ። ሰላም ሁኑ። የተናገርከውን ግን ቀይ መስመራችንን ተናግረሃል። አንላቀቅም በሉ ባይ እንዬ ሌላ ቤት እንዳትገቢ ከዚህ ወጣሽ እዚህ ያለሽ መጀመሪያ ሲጀመር አንዴ ልብሽማ ከተሳለኝ አሁን ነው ልብ ምሰጥሽ ሀዘናችንን እንገልጻለን። ቆራኛ አሁን ነው ልብ ምሰጥሽ ልብሽማ እንዳይሰበር ናውጣ አንተ እካካ ናውጣ ደቦ ወይ ምንም ልልክ አይደለም። እኔ ፍቅሬን ለመግለጽ ያህል ነው። ምንድነው ነገም ሲጠባም አንተን ነው ማስበው። ሰሚ ወይ አሁን ስቶሪጅ ላይ እኔ እና ጅቦ ተለያየን ብለሽ ፖስትችን የምፖስታለሁ። ፍቅራችን አክትሟል አበቃ አለ። ኖ በማርያም ግን ጅቦ በእግዚአብሔር ነው ምልክ። እኔ ቃል አንድ ነገር እንድትገባልኝ እፈልጋለሁ። ለምን ሁለት ሰው አይሆንም? በቃ ያሉትን ፎሎወሮች ምናምን ፍቅር በመስጠት በማስተማር ራሳቸውን እንዲጠብቁ በቃ ፖዚቲቭ ነገር ላይ እንዲውሉ በማድረግ ላይክ እንትን ማለት አለብን። እንደሌላው ላይክ እንትን ብለው መቅረት የለባቸውም። በቃ በጭፍን እንዲፈጠሩ አጀንዳ እንስጣቸው። አንቺ ምን ሆነሽ ነው? በቃ ተለያይተናል፣ ጠላትም ተደሰት ከለም ምናምን በቃ የሆነች ነገር እስቲ ብቅ እናድርግላችሁ ፕሊዝ። ይሄን አቅሜን አይችለውም። ለሰከንድም ቢሆን ካንተ ተለይቻለሁ ብዬ ማሰብን አልፈልግም። come on babe በእንግሊዘኛ ጠይቀኝ። ይሄን ነገር አደርጋለሁ። በእንግሊዘኛ እኔና አንቺ አብቅቶልናል ማለት ምንድን ነው? እናትሽ my love yes my heart this time restless እሺ እሺ restless Jesus Christ አልፈቀደምስ እንዳትለያዩ። እኔ ራሴ ላይ የሆነ ነገር እንዳላረገ ኪዳኔ ማነች? Joe, how are you? ሼሪንግ ራሱን ያልችልም ብላለች። እኛም አንለያይም። ምን ላይ አይስተልና ያጅቡ እግዚአብሔር ጠብቂ እና አንድ ሚሊዮን ሰው ነው የሚገባ። ምን እያወራ ነው? ጀንዳራ ያጅቡ ምንድነው? ያጅቡ ልንገርህ፣ ከወራት በፊት ማለት ነው መድኃኒዓለም እንቆይ፣ አሁን የእግር ኳስ ኮንተንት አድርገው ነው ጃኒና አዶናይ ይለያያሉ። ምክንያቱም አዶናይ የሞተ ሰው እንኳን ቢያገኝ ከዛ ሰው ላይ አድቫንቴጅ የሚፈልግ ሰው ነው። ስለዚህ እችን ቃል እንዳትረሷት ብዬ ቪዲዮ ሰርቻለሁ። ዛሬ እንደገና ከፕራይቬት አወጣዋለሁ። አዶናይ የትግራይ ተወላጅ ስለሆነ እንደዚህ የምትለው
አይገባኝም። እኔ ይሄ ሀሳብን በሀሳብ የምገልጽ ሰው ነኝ። ትግሬነት አማራነት እኔ አይገልጸኝም፣ እሱ አይገልጸኝም። በጣም እውነት ሰለሞን ነው ተወክ እጅግ ማናቀሳሰታ እንደ ህዝቡን መጫወቻ ሊያደርጉት ቆሻሻ። ወይኔ ጃሬድ መታላ እንዲ አፌክት እናድርገው ማለት ያሬዶ ታላቅ ሰው የት አለ? ይኸው ገብቷል። ያሬድ ጅቦ። እሺ ወንድሜ ስልክ ተደውሎለት ነው። ዘሚኑ እችን ነገር ግን ማታ ላይ ብናቀሳስራት አይሻልም? አሁን ወተን እናቴን ወደ ብሔር እንቀይራታለን ምናምን። ይሄ ህዝብ አይነቃም። ንቃ ብለን ነው አይነቃም። እኔ ደግሞ አሁን ሀሳብ መጣልኝ። ይሄ ጋድ ብለስ አሜሪካ የሚለው ሲጽፍ ግንቦት 20 የተለያየንበት ቀን ነው ብለው ህዝቡን ታሪክ ሊያጠፉ ስንት ታሪክ የተሰራ የሚባለው ነገር እውነት ነው። አንድ ነገር በእናትህ ልበል። እሺ አም ሶሪ ምንም አይደል ያሬዱ አባቴ። ሲጀመር ማለት ነው ሁለቱ አንዴ ስለ ሁለቱ መግለጽ የምፈልገው ልቤ ላይ ያለ ነገር አለ። እዚህ ቤት ሞዴሬተር የለም እንዴ? አንተ ሰውዬ እኔ እንጃ እንዴትም እንደሚጠቀም አላውቀውም። ተለማመድበት ሰጥቻለሁ። ጃኒ ስመኝ ገብሩ የምትባለው ልጅ ድንቁርናን በማስፋፋት ኢትዮጵያ ህዝብ ላይ መጠየቅ ያለባት ተጀመረ። እኔ እንደዚህ ልጅ ደንቆሮ አይቻላቅም። አም ሶሪ። እና አሏት ደግሞ የሆነ የደንቆሮ ግብረ አበሮቿ ማለት ነው። እኔ የምታረገው ይሄ አክት የምታረገው ነገር ጣቶቿን ምናምን ነገር እና የሆነ ክላኬት ምናምን ነገር የምትለው ነገር አለ እኮ ስፔል አርጊው ቢሏት ማታረገውን አጉል ወስተርናይዝድ መሆን። እነዚህ ደግሞ በጎች አሉ እሷን እየተከተሉ ያንየ ምናምን የሚሏት ነገር አለ። እና ምን አይነት ድንቁርና ነው ይህንን ህብረተሰብ እየተጫወተበት? አብይ አህመድ ይግዛ፣ ሺህ ዓመት ይግዛ። አሁንም ቢሆን ለደንቆሮ የሚያስፈልግ መሪ ነው። በዛ ላይ አጭቤው ይሄ ጭላው አዶናይ ጓዛ ግንጂ ይሄንን ማህበረሰብ ቦታ መጣለን ያደረገው ፍትል ደግ አረገው። ኢሞሽናሊ እንዴት እንደሚጫወትባቸው ይህንን ማህበረሰብ ድሃ የሚረዳ ምናምን ይመስልና ኢሞሽናሊ ሮለር ኮስተር ውስጥ ነው የሚከተው ይህንን ሚስኪን ማህበረሰብ። እውነቴን ነው የምልህ እንዴት እንደሚጫወትበት። ኢትስ ኦል አባውት አቴንሽን። የስ ያለንበት ዘመን ይሄ አቴንሽን ኢኮኖሚ የሚንቀሳቀስበት ነው። ግን በሰው ኢሞሽን በሰው ድህነት ምናምን ላይ በመጠቀም አይደለም። አልቲሜትሊ አሁን ማነው አዶናይ ከዲያቆን ዳንኤል ምናምን ከሚባለው ሰውዬ ጋር አብሮ ማሳለፈው ሰው ነው። እና የኢትዮጵያ ሕዝብ የድሃ ይሄ ሾፍ የሚደረግባቸው ሚስኪን እናቶች ከቨር እያደረገ መጫወቻ ያደረገ ልጅ ነው። አይ ነው አት ዘ ኤንድ ኦፍ ዘ ዴይ የሆነ ነገር ሲመጣ ሻንጣውን ሸክፎ ፕሮባብሊ ወደ ካናዳው እንደሚሄድ እንዴ ትክክል። አዶናይ ጋር ሲመጣ ህዝቡ በጭንቀት ኤግዛክትሊ ባይ ዘ ዌይ አም ሶሪ ወዴት መጣ? ጋሴው ማለት ነው። ምን ጋሴ ወይ የመጣ እግዚአብሔርን ይሄን ህዝብ እኮ መጫወቻ ነው እኮ ያደረጉት እኮ። እኔ በጣም ነው ጅቦ እኑ ውሸት ነው። ባይ ዘ ዌይ እሱ ሆነ ብሎ አቴንሽን እንዴት አድርጎ ነው ይሄንን ህዝብ ምንድነው መሰለሽ የሚያደርገው ባለጌ ይመስልና ማለት ነው። ወይም ደግሞ የሆነ ህዝቡን የሚያነጋግረውን ነገር ያደርግና ከዛ መልሶ ደግሞ ማርያም 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 ምናምን ይላል። ይሄ አብይ የተጫወተባት ነገር ናት። የዛሬ 8 ዓመት ባይ ዘ ዌይ እናቶች ያለቅሱልኛል ምናምን ነገር ሲል ስትሞት ኢትዮጵያ ምናምን ነገር በቃ ትክክለኛ ባይ ዘ ዌይ ኢትዮጵያውያን ናቸው። ይሄ አዶናይ አብይ ይችሉበታል።
የሆነ ነገር ሲፈልጉ እንዴት አድርገው ዝቅ ማለት በቃ ኮንስቲቱሽን ባንዲራውን ሲቀበል አብይን አይታችሁታል አይደለ? እንዴት አድርገው መሬት ላይ አፍጢሙ ሊደፋ እንደነበረ ከኤችዲ እኔ እኮ ኬክ አሰርቼ ነበረ ተደምረናል የሚባል ተጫወት ጅቦ ፎቶ አለ ይልክላቸው ማርያም ህዝባችንን ጨረሱት እንደዚህ እያሉ ባይ ዘ ወይ አብይም የሚፈልገው አዶናይም የሚፈልጉት ጥሩ በቃ የሆነ 20 ሚሊዮን ብቻ ነው ከ130 ውስጥ የደሲቷ ነዋሪ የሚባሉት ነው እንጂ ሌላውን አይፈልጉትም። ኩታራ ነው ጃኒ ጭንቅ ህዝቡ ላይ አዶናይ ጸጉሩ ፍሪዝ አልሆንም አለ። የማን ይቁረጠው ቶፒክ ለሳምንት እንደኛ ርቦናል፣ ቸግሮናል፣ ህዝቦቻችን እየተራቡ ነው። እነሱን ማገዝ ማንቃት፣ ወጣቱን ትምህርት ቤት እንዲሄዱ በተለይ አሁን ኢትዮጵያ ያሉ ህጻናቶች የሚያስቡት ያሉት ቲክታክ ላይ ይቀየራለሁ ብሎ ሁሉም ኮፒ ሊንክ አድርጉልኝ ይሄ ቻሌንጅ ተሰጥቶኛል ምናምን እያሉ እየመጡ ነው። መጽሐፍ ግዙልኝ የሚል ህጻናት እየጠፋ ነው ያለው። እግዚአብሔርን የምሬን ነው። እኔ ጅቦ ብሬን በልቶኛል ባይ ዘ ወይ ብር በልቶኛል አዶናይ ለአሸንዳ የሚሄድ ከሆነ መቀሌ እዛው ነው ማሳግተው በሆነ ነገር እንጂ ብሬን በልቶኛል። ለትግራይ የተሰበሰበ ለህፃጽ ምናምን ለደብረ ብርሃን የተሰበሰበ 15 ሚሊዮን ውስጥ 16 ሚሊዮን ውስጥ እኔም የድርሻዬን አዋጥቻለሁ። እሱ ግን መልሶ ለመንግስት ካዝና አስገብቶታል። እውነቴን ነው። አይ ሃቭ ሪሲት ፖስት ማድረግ እችላለሁ ካስፈለገ፣ ግን ገንዘቤን ይመልስ በህግ ጠይቋለሁ። ደህና መንግስት ሲገኝ ገና መንግስት ገና ነው። ዛሬ ልጅችን ነገር በውስጥ እናወራታ 999 ቀን ይቀራል በይ ገና ስንት ዓመት አለን። ግን ህዝቤ ወይ ንቃ ነው። ይሄ አሁን ቶፒክ ሆኖ ታያለ ዛሬ በቃ ሁሉም ሰው ሲንግሉ አላት። ደግሞ እዚህ ነገር ላይ የምትገባው ሲንግሉ ልጆቹን የተለያየ ከሚስቱ የተለያየ በቃ መውደድ ማፍቀር ሰውን የማይችል ምናምን ሁሉ እየገባ ፍቅር ማለት እንደዚህ ከሆነ ይቅርብኝ ሲል ታየዋለ። አሁን የተፋቱ ሰዎች ልጆቻቸውን ሳይጠይቁ እውነትሽን ነው። በተለይ ደግሞ እህቶቻችን አረብ ሀገር ያላችሁ እህቶቻችን ይሄ የምታዩት ነገር ቲክቶክ ላይ አብዛኛው ነገር ውሸት ነው እህቶቼ። ሪሌሽንሽፕ ትዳር የምትፈልጉ ከሆነ ከዚህ ቦታ ላይ ገሸሽ በሉ። እነዚህ ልጆች የሚያሳዩዋችሁ ቲክቶክ ላይ የውሸት ህይወት ነው። እናንተን ከቻሉ በገንዘባችሁ ካልቻሉ በጣታችሁ እየተጠቀሙባችሁ ነው። ውሸት ነው። ለነዚህ በጋቱኑ እህቶቼ በእግዚአብሔር ይዣችኋለሁ። ምንም እንኳን በእግዚአብሔር ባላምንም በምታምኑት ብቻ አትከተሏቸው። እነዚህ ሰዎች